ሰላም ይብዛላችሁ። እንግዲህ አሁን 10:35 ነው። ቀጥታ ወደ ጸሎታችን እንገባለን። ትናንትና ጥሩ የሆነ የምስጋና ጊዜ ነበረን። ከምንም ጋራ በተያያዘ ሁኔታ ሳይሆን የእግዚአብሔር መንፈስ በልባችን ላይ እጅግ በጣም አክብዶ ስላመጣው ስለተደረገልን ነገር እግዚአብሔርን ማመስገን አለብን ብለን በምስጋና ጀምረን በምስጋና ጨርሰናል። ትላንትና ማለት ነው። ድንቅ የሆነ የምስጋና ጊዜ ነበረና ምስጋናን የሚሰዋ እርሱ እኔን ያከብረኛል፣ ማዳኔንም የማሳይበት መንገድ በዚያ አለ የሚል ቃል ነበር ወደ ልቤ መጣ የነበረው። በዛ አያይዤ እግዚአብሔርን ከፍ እያደረግን ነበረ። ዛሬ ደግሞ አብረን የምንጸልይበት ርዕስ አለን። ርዕሳችን ምናልባት ከንስሐ ጋር በጣም የተያያዘ ቢሆን ጥሩ ነው። አንዳንድ ጊዜ ምንም እንኳን በእኛ ላይ የተከማቸ ኃጢአት ባይኖርም፣ ምንም እንኳን የበደለኝነት ስሜት ባይሰማንም፣ አንዳንድ ጊዜ እንደ ማላጅ ግሩፕ በእግዚአብሔር ፊት ንስሐ መግባት የግድ ስለሚሆን በእግዚአብሔር ፊት ንስሐ እንገባለን። ንስሐ ስንገባ ግን እግዚአብሔርን በማመስገን ነው የምንጀምረው። ንስሐ የምንገባው የእግዚአብሔርን ቁጣ የእግዚአብሔርን መዓት ፈርተን ሳይሆን እግዚአብሔር በልጁ በኢየሱስ ክርስቶስ የሚምር አምላክ ነው። እንደገናም ደግሞ በሕይወታችን የእግዚአብሔር ክብር በሙላት እንዲገለጥ ነው። የእግዚአብሔር ክብር በሕይወታችን እንዲገለጥ ነው ንስሐ የምንገባው። ታስታውሳላችሁ እግዚአብሔር ምን አለ? ኢያሱ መጽሐፍ ላይ ሰሞኑን ዙም ግሩፕ ላይ እያስተማርኩ ነበር እና ነገ እግዚአብሔር በመካከላችሁ ታላቅ ነገር ያደርጋልና ተቀደሱ አለ። ነገ እግዚአብሔር በመካከላችሁ ታላቅ ነገር ያደርጋልና ምን ሆኑ? ተቀደሱ አለ። ተቀደሱ ያለበት ምክንያት መተላለፋችሁ፣ ኃጢአታችሁ እጅግ በዝቶብኛል፣ አንገሸገሸኝ፣ አንገፈገፈኝ፣ አልቻልኳችሁም፣ በቃ ከፋኝ፣ ሆድ ባሰኝ ብሎ አይደለም። ነገ በመካከላችሁ ድንቅን አደርጋለሁ። አሜን፣ ስሙ ይባረክ። ነገ በመካከላችሁ ድንቅን አደርጋለሁ። እግዚአብሔር ሰው የሚያገለግለውን ልጁን እንደሚምር የሚምር አምላክ ነው። ሰው የሚያገለግለውን ልጁን እንደሚምር የሚምር አምላክ ነው። ክብር ለኢየሱስ ይሁን። ነገር ግን ተቀደሱ የሚለው ነገ በሕይወታችን የሚሰራው ስራ ካለ ያንን የሚሰራውን ስራ ለመስራት እንዳይከለከል፣ ክብሩን ከማየት እንዳንከለከል፣ እጁን ከማየት እንዳንከለከል፣ ከኛ አንዳች የሚነቅፈው ነገር ካለ እግዚአብሔር ይቅር እንድንል ይቅርታ እንድንጠይቀው ይፈልጋል። መቼም እኔ ማለት በጸጋ በጣም አምናለሁ። በእውነት ነው የምነግራችሁ። እንደው ለመመካት ምናምን ብዬ አላወራም። እስካሁን በእግዚአብሔር ቤት ውስጥ በኖርኩባቸው ጊዜያቶች የእግዚአብሔርን ቃል ሳጠና እግዚአብሔር የሰራውን ጽድቅን ነው በጣም ያጠናሁት እና ያ ጽድቅ ደግሞ ምን ያህል ከመተላለፍና ከኃጢአታችን በላይ ታላቅ እንደሆነ አውቃለሁ። አንድ ነገር ልንገራችሁ፣ የልጁን ደም መቋቋም የሚችል ምንም አይነት መተላለፍ እና ኃጢአት እንደሌለ አውቃለሁ። በልጁ ደም ፊት ምንም አይነት ነውርና ነቀፋ፣ ክስ ሊቆም እንደማይችል አውቃለሁ። ግን ለምንድን ነው ንስሐ የምትገባው ካላችሁኝ፣ የእግዚአብሔር ክብር በሕይወቴ እንዲገለጥ። አሜን፣ ክብር ለኢየሱስ ይሁን። ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ምን ሆኑ? ተቀደሱ አለ እግዚአብሔር። ተቀደሱ አለ። እንደውም ታስታውሱ እንደሆነ ጌልጌላ ላይ ሸለፈታችሁን አስወግዱ አለ።
ብዙ ጊዜ በቃ እርም እግዚአብሔርን የሰው እርም የእግዚአብሔርን አፍንጫ እንዳስያዘ አድርገው የሚሰብኩ ሰዎች አሉ። ጭልም ያለ ጭልምልም ያለ ጨለማ ውስጥ ነው ማለት ነው። የእግዚአብሔርን አፍንጫ የሚያስይዝ ኃጢአት ሊኖር አይችልም። እግዚአብሔር ምንድን ነው ያለው? ሙሴ ከግብፅ ምድር በሚያወጣበት ጊዜ እስራኤላውያንን ምን አድርጓቸው ነበር? ገርዟቸው ነበረ። እነዛ የተገረዙ ሰዎች ሁሉ በምድረ በዳ ምን ሆነዋል? ቀርተዋል። በምድረ በዳ ቀርተዋል። አሁን ግን በምድረ በዳ የተወለዱ በደንብ እየሰማችን ከሆነ አላውቅም። በምድረ በዳ የተወለደው እድሜያቸው ከ20 ዓመት በታች የሆኑቱ ናቸው ወደ ተስፋይቱ ምድር የሚገቡት። ኦልሬዲ የወጡት ምድረ በዳ ስለቀሩ ምድረ በዳ የተወለዱት ደግሞ ወደ ተስፋይቱ ምድር ይገባሉ። እናስ ተገረዙ አላቸው እግዚአብሔር። ቃል ኪዳን ግቡ። ግዝረት የቃል ኪዳን ምልክት ነው እንጂ ግዝረት የኃጢአት ማስወገጃ አይደለም። ሁላችንም በአዲስ ኪዳን ብርሃን እንደምናየው የቃል ኪዳን ምልክት ነው። ለምንድን ነው ተገረዙ ያለው? ለምንድን ነው ሸለፈታችሁን አስወግዱ ያለው? ነገ እግዚአብሔር ከእናንተ ጋር አብሮ ይሆናል። ነገ እግዚአብሔር በመካከላችሁ ድንቅን ያደርጋል። ክብር ለእግዚአብሔር ይሁን። እኔ አሁን መንፈሴ በጣም ከፍ እያለ ነው ልንገራችሁ። ከዚህ በፊት ምናልባት በአድሚን ግሩፕ ላይ አንድ ምንድን ነው በአማርኛ የተተረጎመ ቪዲዮ ሼር አድርጌላችሁ ነበር። ግሩፕ ጸሎት ላይ ልንሆን ስለሚገባን ነገር የእግዚአብሔር ቃል ሲናገር በተለይ የመንፈስን አንድነት፣ እርስ በርስ ስለመቀባበል፣ እርስ በርስ ስለመከባበር፣ እርስ በርስ ኪዳን ስለመጠበቅ፣ እርስ በርስ ስለመጠባበቅ፣ እርስ በርስ ስለመተናነጽ ይናገራል። አንድ የመንፈስ አንድነት በሌለበት እግዚአብሔር አይሰራም። ዘመን ከንቱ ነው የሚሆነው። ሌሊት ተነስተን በሰው ፊት ተሰጥተን ድምፃችን እንደዚህ ጮሆ ወጥቶ አቤት እሱ ሲጸልይ አቤት እሷ ስትጸልይ ተብለን ተወርቶልን ተጨብጭቦልን አዘኤንድ ዋጋችን ከንቱ እንዳይሆን ወይ ከዚህ ዓለም ወይ ከእንቅልፋችን ወይ ከጌታ ሳንሆን ማለት ነው። ስለዚህ እግዚአብሔር በመካከላችን ክብሩን እንዲገልጥ ኃጢአት ስሬት ሊያገኝ ይገባል። መተላለፍ ሊወገድ ይገባል። ይሄ መሰዊያ ደግሞ የማያነጻው ኃጢአት የለም፣ ይቀድሳል፣ የክርስቶስን ደም ስለምንጠራበት። ስለዚህ ንስሐ እንገባለን። በግል ጉዳያችን፣ በቤተሰባችን፣ በቤተ ክርስቲያን፣ በምድራችን ላይ ንስሐ እንገባለን። እንጀረናል ማለት ነው። በቃ እግዚአብሔር ኃጢአትን ያስወግዳል። መጽሐፍ ምን ይላል? ኃጢአታችሁን ብትናዘዙ ኃጢአታችሁን ይቅር ሊል ከአመፃም ሁሉ ሊያነጻ የታመነና ጻድቅ ነው ይላል። ደስ አይለው? የታመነና ጻድቅ ነው። ሁላችንም መተላለፋችን በእግዚአብሔር ፊት ይታወቃል። ምናልባት እረኛ የሚባለው ሰው የኔ ኃጢአት ይብሳል፣ የኔ ከእናንተ ሁሉ በላይ ነው። እግዚአብሔር እኔን የሚጠይቀኝን ያህል እናንተን አይጠይቃችሁም። እግዚአብሔር እኛን ባስቀመጠበት ቦታ ልክ በሰጠን ኃላፊነት ልክ ነው የሚጠይቀን። ጻድቅ ነው እሱ ማለት ፍርድ አያዛባም። አይኑ ያያል፣ ሁሉን ነገር ያውቃል። ማንም ደግሞ ስለማንም ሊያስረዳው አያስፈልገውም። እኔን ያውቃኛል። እኔ ምን አይነት ሰው እንደሆንኩ፣ አንቺ ምን አይነት ሰው እንደሆንሽ፣ አብዲሳ ምን አይነት ሰው እንደሆነ ያውቃል። ስለዚህ ኃጢአት የለብንም ብንል እውነትም በእኛ ዘንድ የለም፣ እንደገናስ እግዚአብሔርንም ውሸተኛ እናደርገዋለን ይላል እና በእናንተ ፊት ልንገራችሁና ባለፈው ጊዜ ኮቪድ ወቅት የዛሬ 4 ዓመት ቅድስና በሚል ርዕስ ሰብኬ ነበረ። ምናልባት ለማን ሼር እንዳደረግኩ አላውቅም፣ ሼር አድርጌያለሁና አሁን ኢሞ ግሩፕ ላይ ከፍፄ ቤት እያስተማርኩ ስለጀመርኩኝ የበፊቱን ተከታትሎ ብያቸው ልጆቹ እየተከታተሉ ነበርና እኔ እግረ መንገድ አየሁኝ ቪዲዮውን እና አዳነች ደግሞ በኮቪድ ወቅት ያስተላለፍኩትን የፊልጵስዩስን መጽሐፍ ነበረ
እየተከታተለች የነበር አቤት ያኔ እኮ አለችና በቃ ስታስተምር ምናምን እንዴት እንትን እንደሚል በጣም ልብ የሚነካ መልእክት ነው ምናምን ብላ እሷ ለብቻዋ አይታ ነው ለእኔ የነገረችኝ። እኔም ደግሞ በኋላ ቅድስና የሚለውን በቃ በጣም በጋለ ስሜት ነበር የምናገር የነበረው እና አሁንስ ለምንድን ነው እንደዚህ ማድረግ ያልቻልኩት ብዬ በኋላ አሰብኩ። ምናልባት አንዳንዴ ጫና ሲበዛ ውስጣችሁ እየደከመ ነው የሚመጣው አይደለ? ምናልባት ደክሜ ይሆናል ብዬ አሰብኩ። ባለፈውም ታስታውሱ እንደሆነ እዚህ ምሽት ፕሮግራም ላይ ማለዳ ፕሮግራም ላይ ሳገለግል በጣም ከልክ በላይ እንቅልፍ ያስጨንቀኝ ነበር እና ጌታ ረድቶኝ 1 ወር ጾም ጸሎት ከያዝኩ በኋላ እግዚአብሔር ያንን ቀንበር ሰበረልኝ ማለት ነው። ውጊያ ነው አንዳንዴ ታውቃላችሁ፣ ድካም ብቻ አይደለም ውጊያም ጭምር ነው እና ጾም ጸሎት ሲይዝ ብዙ ነገር ነው በህይወቴ የሆነው። አሁን ተጨማሪ ጾም ጸሎት ቢይዝ ደግሞ የተሻለ ነገር ነው የሚሆነው። ምን ልላችሁ ነው ምን ልትለን ነው ካላችሁኝ፣ ንስሐ ስንገባ አብዲሳዬ በህይወት የሚሆን ነገር አለ። ሄሉ በህይወትሽ የሚሆን ነገር አለ። ንስሐ ፍቱን መድኃኒት ነው። ንስሐ በህይወት ዘመናችን የምንኖርበት ህይወት ነው። ክርስትና ማለት የንስሐ መንፈስ ማለት ነው። ምክንያቱም የጌታን ስም የሚጠራ ሰው ከአመፃ ሁሉ ምን ይሁን ይራቅ ይላል። አንደበታችን፣ ሐሳባችን፣ አመለካከታችን እንደምናብሰለስለው ነገር ቁጥር ስፍር አለው እንዴ? አይምሯችን ላይ የሚመጣው ነገር ብዙ ነገር ነው። ውስጣችን የሚመጣው መጽሐፍ ቅዱስ ምንድን ነው የሚለው? ዕብራውያን ላይ ቶሎ የሚከበንን ኃጢአትን ይላል አደለ? ቶሎ የሚከበንን ኃጢአትን አስወግደን ይላል አደለ? የእምነታችንን ራስና ፈጻሚ የሆነውን ኢየሱስን ተመልክተን ይላል። የእምነታችንን ራስና ፈጻሚ የሆነውን ኢየሱስን ተመልክተን በፊት ለፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ጌታ ኢየሱስ እጁን ይዘርጋ። ንስሐ እንገባለን። በምስጋና ጀምረን ነው እንግዲህ ንስሐ የምንገባው። መቼውም በምንም አይነት ሁኔታ ውስጥ ብንሆን ያለ ምስጋና የሚጸለይ ጸሎት የለም እና እስራኤላውያን እስኪ 1 ቁጥር ጻፉልኝ እየሰማችን ከሆነ። እስራኤላውያን እግዚአብሔር የኤርትራን ባህር ከፍሎ ካሻገራቸው በኋላ ለእግዚአብሔር የዘመሩትን መዝሙረ ዘጸአት ምዕራፍ 15 ላይ ያለውን ቃል አነብላችኋለሁ። ዘጸአት ምዕራፍ 15 ካሻገራቸው በኋላ እነሱን ባህር ከፍሎ ውሃውን እንደ ግድግዳ አቁሞ በደረቅ መሬት አሻገራቸው ይላል። በደረቅ መሬት ካሻገራቸው በኋላ ጠላቶቻችን ለእስራኤላውያን በተከፈለላቸው ባህር ገብተው እስራኤልን ሊያጠፉ ሲፈልጉ ልክ ተካተው እስከሚገቡ ድረስ ካስገባቸው በኋላ እንደ ግድግዳ የቆሙ ያ ባህር ዋጥ አደረጋቸው። በኢየሱስ የልብ ድንዳኔ ነው እንጂ በዚህ ተአምራት ምክንያት በእውነት በአንድ እግራችን ቆመን ነበር ማመስገን የነበረብን። በአንድ እግራችን አያችሁ፣ ባህር ተከፍሎ ከተሻገሩ በኋላ በተከፈለው ባህር ጠላቶቻቸው ደግሞ እግዚአብሔር አንዴ ባህሩን ከፍሏልና በተከፈለው ባህር ተከትለናቸው እንገላቸዋለን ብለው ከገቡ በኋላ ተካተው ከገቡ በኋላ ከውጭ እንዳለ አንድም ሳይቀር 3ኛ የተባለው ክፍለ ጦር የታወቀ በግብፅ ውስጥ የታወቀ ለክፉ ቀን የተቀመጠው ጠላት ተካቶ ከገባ በኋላ አንድም ሳይቀር ያ እንደ ግድግዳ የቆመው ባህር በኢየሱስ ስም ዋጥ አደረጋቸው። ምን አይነት አምላክ ነው ያምላክ? ምን አይነት አምላክ ነው አንቺ የምታመልኪው አምላክ?
ምን አይነት አምላክ ነው አንተ የምታመልከው አምላክ? በጌታ በኢየሱስ ስም። ከዛ በኋላ ለእግዚአብሔር ዘመሩለት ይላል። ምን ብለው ዘመሩለት? በዚያን ጊዜ ይላል። ላንብብላችሁ። በዚያን ጊዜ በኢየሱስ ስም። ይህን ቃል ብቻ ነው ማብራራላችሁ። እኔ በፍጹም አልጸልይም። ያንን ቃል ብቻ ላንብብላችሁ። እንደዚህ ይላል። በዚያን ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ፣ በክብር ከፍ ከፍ ብሏልና። ሃሌሉያ! በክብር ከፍ ከፍ ብሏልና። በነገራችን ላይ እግዚአብሔር በላይ በሰማይ ክብሩ ላይ ክብሩን የሚጨምር የለም። እግዚአብሔር በሰማይ ክብር ላይ ክብር የሚሆንለት የለም። ያ የከበረው ክብር በምድር ላይ ሲገለጥ ነው እግዚአብሔር ከበረ የሚባለው። አንድ እኔ ነኝ ያለ ባለጠጋ፣ በዓለም ላይ ቁጥር አንድ ያለ ባለጠጋ፣ እሱ ለእሱ የሚጨመርለት ክብር የለውም። በቃ የተከበረ ከሆነ ማለት ነው። ያንን ክብር ግን ሲገልጠው የብልጥግናውን ልክ ሲገልጠው ለሰው ሁሉ በሰው ሁሉ ፊት ይከበራል። እግዚአብሔርም እንደዚሁ። እግዚአብሔር ከአንድ ዙፋን ወደ አንድ ዙፋን አይወጣም። እግዚአብሔር ከአንድ ክብር ወደ አንድ ክብር ተሸጋገረ አይባልም። እግዚአብሔር ከበረ የሚባለው ክብሩ ሲገለጥ። አሜን። ኢየሱስ ጌታ ነው። እኛ ደግሞ የክብሩ መገለጫዎች ነን። አንተ የክብሩ መገለጫ ነህ። ኢየሱስ ጌታ ነው። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ አሉ። በዓለም ሁሉ ታወቀ። የኤርትራ ባህር ተከፍሎ አይታወቅም። ይኸውላችሁ ተደርጎ የማይታወቅ እና የማይደገም ተአምራት ሆነ። ተደርጎ የማይታወቅና የማይደገም ተአምራት ሆነ። ኢየሱስ ጌታ ነው። ተደርጎ የማይታወቅና የማይደገም ተአምራት ታውቃላችሁ? አንዴና ለዘላለም ይደረግ አንድ ጊዜ ብቻ በታሪክ የሚዘገብ ተአምር። ሃሌሉያ! ኢየሱስ ጌታ ነው። በጸናች እጅ በበረታች ክንድ ወርዶ አወጣቸው ይላል። እሱ ብቻ አይደለም ደግሞ እሱ ብቻ አይደለም። በጸናች እጅና በበረታች ክንድ ማውጣት ብቻ ሳይሆን ጠላቶቻቸው ተከትሏቸው እንዲወጡ አድርጓቸው በተከፈለ ባህር ገብተው ተካተው ገብተው አንድም ሳይቀሩ እምሽክ ነው ያደረጋቸው። ለክፉ ቀን የተቀመጡ የቁርጥ ቀን የሆኑ ጠላቶች ዛሬ የቁርጥ ቀን ኃይል የጠላት የቁርጥ ቀን ኃይሉ በምንገባው ንስሐ፣ በምናመሰግነው ምስጋና፣ በምንጸልየው ጸሎት ይሰበራል። ኢየሱስ ጌታ ነው። ወንጌልማ ወንጌል ነው። ወንጌል ሁሌ ወንጌል ነው፣ ይሰራል። ክብር ለእግዚአብሔር ይሁን። እንደዚህ ያሉ ኢየሱስ ጌታ ነው። በዚያን ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ፣ በክብር ከፍ ከፍ ብሏልና። በሰማይ አይደለም በምድር ነው። የሰማዩ ክብር በምድር ሲገለጥ ነው እግዚአብሔር ከበረ የሚባለው። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። ፈረሱን አያችሁ፣ የምስጋናው ዋናው ርዕስ ሃሌሉያ። ፈረሱንና ፈረሰኛውን በባህር ጣለ፣ አስገስግሶ አቻክሎ አደራጅቶ አፋጥኖ ግቡ አለ። በተከፈተ በር ግቡ አለ እና የኤርትራ ባህር እንደ ግድግዳ ስለቆመ ተካተው ገቡ። እግዚአብሔር ሞኝ አምላክ መሰላቸው። አንዴ የከፈተውን የማይዘጋ መሰላቸው። በቃ እኛም ባህር ተከፍቶ እንደ ግድግዳ ቆሞ እስራኤል ቢገቡም እግዚአብሔር አምላክ ይህን ባህር አያቆመውም። ስለዚህ እንከተላለን፣ ሰኮናቸውን እነክሳለን፣ አናታቸውን እንቀጠቅጣለን ሲሉ አካቶ ፈረስና ፈረሰኛውን በባህር ጣለ ይላል። ሃሌሉያ! ኢየሱስ ጌታ ነው። ቀጥሎ እንዲህ ይላል የምስጋናቸው ምክንያት፣
ጉልበቴም ዝማሬም እግዚአብሔር ነው። ሰው መዝሙር ከልቡ አይዘምርም ለእግዚአብሔር። ለዛ ነው እኮ በማስተዋል ዘምሩ የተባለው። መዝሙር የመዝሙር ምንጩ ማን ነው? እግዚአብሔር ነው። ሃሌሉያ። መዝሙርን አድርጎልን እንድናመሰግን የሚያደርግ እሱ ነው። ለምስጋና ምክንያት የሚሆን እግዚአብሔር ነው ራሱ። ለዚህ ነው ጉልበቴም ዝማሬም እግዚአብሔር ነው። ዝማሬ የሚሰጥ ብቻ አይደለም፣ ዝማሬ የሚያዘምርም እግዚአብሔር ነው። ክብር ለኢየሱስ ክርስቶስ ይሁን። በቃ እንዲህ አይነት ዝማሬኛ ዘምረን አናውቅም። ጉልበት ሆኖ ተአምራት አድርጎ እንድንዘምር ያደረገን ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ነው ነው እያሉ ያሉት። መድኃኒትም ሆነልኝ ለጠላቶቼ ሬት፣ ለእኔ ግን መድኃኒት፣ በክፉ ቀን የማመልጥበት ሆነልኝ። ሃሌሉያ። መድኃኒትሽ እኮ ነው እግዚአብሔር። ኢየሱስ ማለት አዳኝ ማለት ነው። ኢየሱስ ማለት ፍቱን መድኃኒት ማለት ነው። ይህም አምላኬ ነው፣ አመሰግነዋለሁም። የአባቴ አምላክ ከፍ ከፍ አድርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱንም በባህር ጣላቸው። የተመረጡት ሶስተኞች በእስራኤል ባህር ሰጠሙ። የክፉ ቀን ዓለምን የምትገዛ አገር፣ ዓለምን የምትገዛ አገር ናት። የገናና የዓለም ገናና ሰራዊት የሆነው ለክፉ ቀን የተቀመጠው እንደ አይን ብሌን የሚታየውን በባህር አሰመጠው። ቀላያትም ምን አደረጓቸው? ከደኗቸው። ወደ ባህርም ጥልቅ እንደ ድንጋይ ሰጠሙ። ድንጋይ ባህር ላይ ሲወረወር እንዴት ነው? ጧ ብሎ ከዛ ባህሩ መጥቶ ጥልቅ ይወርዳል። አይቆይም፣ አይንሳፈፍም። ልክ እግዚአብሔር እንደዚሁ ምን እንዳደረገ ወደ ባህር ጥልቅ እንደ ድንጋይ ሰጠሙ ይላል። አቤቱ ቀኝ በኃይል ከበረ። አቤቱ ቀኝ ጠላቶቼን አደቀቀ። በክብርም ብዛት የተነሱብህን አጠፋህ። በክብርህም ብዛት የተነሱብህን ምን አደረግ? አጠፋህ። ቁጣህን ሰደድህ፣ እንደ ገለባም በላቸው። በአፍንጫ እስትንፋስ ውሆች ተከመሩ፣ ፈሳሾቹም እንደ ክምር ቆሙ። ሞገዱም በባህር ውስጥ ረጋ። ጠላትም አሳድጄ እይዛለሁ፣ ምርኮም እካፈላለሁ። ነፍሴም ትጠግባችኋለች፣ ሰይፌንም እመዛለሁ፣ እጄንም ታጠፋችኋለች አለ። ነፋስን አነፈስህ፣ ባህርም ከደናቸው። ይህ ሁሉ ያሉትን ጠላቶቻቸውን እግዚአብሔር ምንም አላረገም። ጠላት ምን አለ? ጠላት ምን እንዳልተካ አሳድጄ እይዛችኋለሁ፣ ምርኮም እካፈላለሁ፣ ነፍሴም ትጠግባችኋለች፣ ሰይፍም እመዛለሁ፣ እጄም ታጠፋችኋለች አለ። እግዚአብሔር ግን ምንም አላረገም። ያደረገው ነፋስን አነፈሰ፣ ከዛስ ባህርም ከደናቸው። እሺ፣ በኃይለኞች ውሆችም እንደ አረር ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? ሁሌ የምለው ቃል በሰማይ በምድር ከምድር በታች ቁጥር ስፍር የሌላቸው የፀጉር ያህል የሚበዙ አማልክቶች አሉ፣ ግን እንደ እግዚአብሔር ያለ ማንም የለም። በምስጋና የተፈራ በምስጋና ብዛት የተፈራ ድንቅን የምታደርግ አይቻለውም። ዛሬ በቅድስና የከበረ እንዳንተ ያለ ማን ነው? ሃሌሉያ። ቀኝህን ዘረጋ፣ ምድርም ዋጠቻቸው። በቸርነትህ የተቤዠሃቸውንም ሕዝብ መራህ።
በኃይልህ ወደ ቅዱሱ ማደሪያህም አገባሃቸው ብቻውን። አሕዛብ ሰሙ ተንቀጠቀጡም፣ በፍልስጤምም የሚኖሩትን ምጥ ያዛቸው። የዚያን ጊዜ የኤዶም አለቆች ደነገጡ፣ የሞዓብም ኃያላን መንቀጥቀጥ ያዛቸው። በከነዓን የሚኖሩ ሁሉ ምን ሆኑ? ቀለጡ። አቤቱ ሕዝብህ እስኪያልፍ ድረስ የተቤዠውም ሕዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው። በክንድህም ብርታት እንደ ድንጋይ ዝም አሉ። አቤቱ አንተ ታስገባቸዋለህ፣ በርስትህም ተራራዎች ትተክላቸዋለህ። አቤቱ ለማደሪያህ ባደረግከው ስፍራ፣ አቤቱ እጆችም ባዘጋጁት መቅደስ ይላል። እግዚአብሔር ለዘላለሙ እስከ ፍጻሜ ምን ይሆናል? ይነግሳል። የፈርዖን ፈረሶች ከሰረገሎችም ከፈረሰኞችም ጋር ወደ ባህር ገቡ። እግዚአብሔርም የባህሩን ውኆች መለሰባቸው። የእስራኤልም ልጆች ግን በባህር መካከል በየብስ ሄዱ። የአሮን እህት ነቢይት ማርያምም ከበሮ በእጇ ወሰደች። ሴቶችም ሁሉ በከበሮና በዘፈን በኋላም ወጡ። ማርያምም እየዘመረች መለሰችላቸው ምን ብላ? በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ። ፈረሱንና ፈረሰኛውን በባህር ጣለ። ሙሴም እስራኤልን ከኤርትራ ባህር አስጓዘ። ወደ ሱር ምድረ በዳ ወጡ። በምድረ በዳ 3 ቀን ሄዱ፣ ውሃም አላገኙም እያለ ይቀጥላል። መዝሙሩን በሙሉ አነበብኩላችሁ ማለት ነው። ያንተ አምላክ እንደዚህ አይነት አምላክ ነው። ያንተ አምላክ እንደዚህ አይነት አምላክ ነው። የኔ አምላክ እንደዚህ አይነት አምላክ ነው። እናመሰግነዋለን፣ አክብረ ነው። ከዛ ደግሞ በዚህ አምላክ ፊት ነገ የኤርትራን ባህራችንን እንዲከፍልልን ጠላቶቻችን አሉ አይደል? የሚመዘምዙ የሰውን አእምሮ እየተጠቀሙ የሰውን አንደበት እየተጠቀሙ መቆሚያና መቀመጫ እስከማናገኝ ድረስ የሚነዘንዙ እኛ በእግዚአብሔር ፊት ኦን ዘ ራይት ወይ ስንሆን እግዚአብሔር ስጋ የለበሱ ሰዎችን የሚጠቀመውን ክፉን ዛሬ ይቀጣቸዋል። አትሄጂም ያሉትን፣ አትሄድም ያሉትን፣ አትጸልይም ያሉትን፣ አትጸልይም ያሉትን፣ አታገለግልም ያሉትን፣ በመንገዳችን ላይ እንቅፋት ያኖሩትን፣ ቋንቋ የደበላለቁትን፣ ልብ ያደነደኑትን ዛሬ እግዚአብሔር ይቀጣቸዋል። ታያላችሁ። አንድ ሰው አይነካም። እግዚአብሔር ግን ተጠቃሚውን ይመታና ከእንቅልፍ እንደሚባንኑ ይባንናሉ። ይህ መሰዊያ ነው። ምንም ታናሽ እንኳን ብሆን እግዚአብሔር የጠራኝ የቃል ኪዳን ልጁ እንደሆንኩኝ ለአንድ ማይክሮ ሰከንድ አልጠራጠርም። እግዚአብሔር በእኔ እንደሚሰራ አምናለሁ። የህይወት ዘመኔን ጸልያለሁ። የህይወት ዘመኔን ቃሉን ሰብኬያለሁ፣ አስተምሬያለሁ። በንጽህና ያለ ነውር ያለ ነቀፋ በእግዚአብሔር ፊት ተመላልቻለሁ። ዋጋ ስለ ወንጌል ባልታሰር ሜንታሊ ባልታሰር ሰንሰለት እግሬ ውስጥ ባይገባም መክፈል የሚችለውን ዋጋ ስለዚህ ወንጌል ከፍያለሁ። ከዚህ በኋላም ምንም ወደኋላ የሚያስብለኝ ነገር የለም። አገለግላለሁ። ጌታ ኢየሱስ እስካለ እድሜ እስከሰጠኝ አይኖቼ እስካዩ ጉልበቴ እስካልፈዘዘ አገለግላለሁ። ኢየሱስ ጌታ ነው። አንቺም እንዲሁ ታገለግያለሽ፣ አንተም እንዲሁ ታገለግላለህ። ለዚህ ወንጌል እኛ ባለዳዎች ነን። ባለዳዎች እየተቀናጣን እየበላን እየጠጣን ወጌን ማረጌን አየን እያለን እየዘፈንን ምንኖረው አይደለም። ሳሎን ላይ የሆነ ሶፋ እያሳየን መቀመጫችን እያነቃነቀን ቪዲዮ እየሰራንለት ምንኖርለት አምላክ የለም። ቀጥ ብለን እንኖርለታለን ለዚህ አምላክ። ይሄ ታላቅ ጌታ ነው። በአማልክት መካከል እንደርሱ ያለ ማንም የለም። ኢየሱስ ጌታ ነው። ለዚህ ጌታ እንንከባለላለን። ከዚህ በላይ እንሆንለታለን። ከዚህ ጠላት ድብን እርር እያለ ከዚህ በላይ እንሆንለት። ሲጀመር እኛ ጠላት ለማድበን አይደለም እግዚአብሔር የምናመሰግነው የምናመልከው። እግዚአብሔር እሱ አምላክ ስለሆነ ነው። እሱ ሲመለክ ግን ጠላት ይደብናል። ኢየሱስ ጌታ ነው። ደስ አይልም?
ደስ አይልም ወይ? ኢየሱስ ጌታ ነው። ስለዚህ በዚህ ጌታ ፊት እንጸልያለን፣ በምስጋና እንጀምራለን። በምስጋና ከፍ በማድረግ እንጀምርና ሁሌ ምስጋና ቅድሚያ ይሰጣል። ከዛ በኋላ ደግሞ ንስሐ በእግዚአብሔር ፊት እንገባለን። ንስሐ እንገባለን። ኢየሱስ ጌታ ነው፣ ስሙ ይባረክ። ንስሐ እየገባን እንጸልያለን። ስሙ ይባረክ፣ ዙፋኑ ይባረክ፣ ማደሪያው ይባረክ። አመሰግናለሁ፣ አከብራለሁ፣ ከፍ አደርግሃለሁ፣ ክብርን እሰጣለሁ። ለእግዚአብሔር ክብርን እንሰጠዋለን። ታላቅ አምላክ ነው በመካከላችን። የሰውን ቁጥር አትመልከቱ። ጸሎት መሰዊያ ነው። በጸሎት መሰዊያ ላይ እግዚአብሔር ዘንግ ካልዘረጋላቸው በቀር ማንም ሰው አይመጣም። ማንም ሰው ገስት ላይ አይወጣም። ማንም ሰው ከታች ታግሶ አይቀመጥም። እግዚአብሔር የረዳው፣ እግዚአብሔር ያገዘው፣ እግዚአብሔርን የሚወድ እግዚአብሔር ሞገስ የሰጠው፣ የልመና የሞገስ መንፈስ የሰጠው ሰው ነው።